ማንንም አትስማ አንተ ነህ ልክ በቃ አንተ ያመንክበት ነገር ዝም ብለህ ፈጽም ስትል እጅግ ጥግ የያዘ ደፋር የሆነ አላዋቂ ደፋር ሆኖ አላዋቂን አሁን በጣም በደፈርክ ቁጥር መጀመሪያ ላይ ያሸነፍክ ትመጣለህ። ምክንያቱም አብዛኞቻችን ካየው ለምሳሌ ወደ ሚዲያም ስንመጣ መጀመሪያ አካባቢ ላይ እንፈራለን። ስለዚህ አትፍራ ምናምን ሲል ያደፋፈረ መጀመሪያ ላይ ያለችኝና ሟጥጫ አውራ ያኔ ብዙ ተከታይ ታፈራለህ፣ ተቀባይነት አገኘ። ቀጥዬ ግን ለመቀጠል ድፍረቱን አዳብሬያለሁ። ስቶሬጅ የለም። ስለዚህ ደፋሩን ትጨርሳለህ። ደፋሩን የሚቀረው ከዚያ በኋላ ኢሞሽናል ሰው ትሆናለህ። ለዚያ ነው አሁን ስድቦች ለምን በዙ፣ መሰዳደቦች ለምን በዙ። ሲምፕል ሶሻል ሚዲያውም ላይ ተከሆነ ቲክቶክም ላይ ምናምን እኮ አይተከሆነ ከሆነ በኋላ ይጠፋባቸውና ከዛ አይሆነ ምን ልፍጠር ብሎ ከኢሞሽን ወደ ኢሞሽን የተሸጋገረ ግለሰቦችን አታክ ወደ ማድረግ አሁን ይሄ ነው የመጣው። መጀመሪያ አካባቢ ላይ ጨዋ ገሌኩ ጨዋ ነበር በጣም ደስ እንዴ ምን ነው ምንነካው መሳደብ ጀመረሳ ያልቅብሃል። ስለዚህ በጣም ደፋሩን አንተ ልክ ነህ አንተ እመንበት እንጂ ለሌላው ተው ብለህ አትስማ ብለህ ስትል ታዲያ ነው የምትማረው። ሰው በየቀኑ ነው የሚማረው። በቃ በዓለም ላይ ትልቁ ዕውቀት ምንድነው ሲባል የማናውቀው ዕውቀት ነው። ፋክቱ ይሄ ነው። ባወቅ ቁጥር የማታውቀውን ዕውቀት ብዛት ትረዳዋለህ።